ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት እንዴት ከረማችሁልን ውድ አድማጮቻችን? በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? አንድ ሁለት እያልን ይኸው ዛሬ ወደ አገር ቤት የተሰኘውን ፕሮግራማችንን ወደ እናንተ ወደ ተወደዳችሁ አድማጮቻችን ማድረስ ከጀመርን 14ኛ ሳምንታችን ላይ እንገኛለን። እናንተም በተሳትፏችሁ ቀጥሉበት። የእናንተኑ ሀሳብ አስተያየት ለእናንተ እንዲመጥን አድርገን በቅርቡ ወደ እናንተው ማድረስ እንጀምራለን። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድ የእናንተ ተሞክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉን። 0944 08 8998 የተንቀሳቃሽ ስልካችን ቁጥር ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድ እንዲሁም ገጠመኝም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱ። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይቀርባሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ ጥረት እናደርጋለን። እናንተ ውድ አድማጮቻችን ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 08 8998 ነው። ሁሌም አብራችሁን ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እንግዲህ በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን እናስደምጣችኋለን። ከሰሞኑ አንድ ልብ የሚነካ ዜና በተለያዩ የማህበራዊ ሚዲያዎች ሲዘዋወር ነበረ። መረጃውን ያወጣው ዓለም አቀፉ የፍልሰተኞች ድርጅት ወይም IOM ነው። መረጃው የሚያመለክተው 68 ኢትዮጵያውያን ፍልሰተኞች በጀልባ የመስጠም አደጋ እንዳጋጠማቸውና ህይወታቸው ማለፉን ነው። በየመን አብያን ግዛት ፍልሰተኞቹን የጫነች ጀልባ በመስጠሟ ቢያንስ 68 ፍልሰተኞች መሞታቸውንና 74 ፍልሰተኞች ደግሞ የደረሱበት እንደማይታወቅ ዓለም አቀፉ የፍልሰተኞች ድርጅት አስታውቋል። በየመን የስደተኞቹ ተወካይ አቤዱ ሳቶር ኢሶቭ ለአሶሲየትድ ፕሬስ በሰጡት ቃል በጀልባዋ የነበሩት 154 ተጓዦች በሙሉ ኢትዮጵያውያን ናቸው ብለዋል። ኢሶፍ በሰጡት ቃል ከአንጋፋ በተባለ አካባቢ የ54 ፍልሰተኞችን አስክሬን በውቅያኖስ ዳር የተለያዩ ቦታዎች ወድቆ መገኘቱን፣ በሌላ ቦታ የተገኘ 14 አስክሬን ወደ ሆስፒታል መላኩን ተናግረዋል። 12 ሰዎች ደግሞ በህይወት መትረፋቸውን ተናግረዋል። እንደ ተወካዩ ገለጻ እነዚህ ኢትዮጵያውያን አደጋው የደረሰባቸው ወደ ሳዑዲ አረቢያ ለመግባት እየተጓዙ በነበረበት ወቅት ነው። ሰው የለኝም በምድር ላይ
በምድር ላይ አንቺ ነሽ ሕይወቴ ምን ለወጥሽ ፍቅሬ ሆይ ንገሪኝ በሞቴ ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ ምን ለወጥሽ ፍቅሬ ሆይ ንገሪኝ በሞቴ ስትለዋወጪኝ ሰላም አጣ ደስታ ራቀኝ ከሰውነት ወጣ መነካብኝ እንዲያው ይሄን ሰሞን ደስ አይልም እንዲመው በሕይወት እስካለን በዚች የሚነጣጥለን ምንም የለም ተባብለን ነበር ሁለታችን ሰው ሳይገባ መሃላችን የመለያየቱን ዝዋጋችን አልበደልኩሽ እንዲያው ጉዳርሽ ምን አርጌሽ ምን በድዬሽ ተለየችኝ እኔ ዋልታበየሽ ተማምኜ ነበር እኔ ሁሉን ባንቺው ጥዬ ተስፋ አድርጌ ነበር እኔ ሁሉን ባንቺው ጥዬ ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ ምን ለወጥሽ ፍቅሬ ሆይ ንገሪኝ በሞቴ ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ ምን ለወጥሽ ፍቅሬ ሆይ እንግዲህ በዚህ መደበኛ ባልሆነ ፍልሰት የተነሳ ሕይወታቸውን ላጡ ውድ ወገኖቻችን ሐዘናችን ጥልቅ ነው። ነፍሳቸውን በሰላም ያሳርፍልን እንላለን። ለቤተሰቦቻቸውና ለወገኖቻቸው በሙሉ መጽናናትን እንመኛለን። ነገር ግን እንዲህ አይነት ዜና ይህ የመጀመሪያው አይደለም። በርካታ ኢትዮጵያውያን ወገኖቻችን ሕይወታቸውን ለማሻሻል ከራሳቸው አልፎ ቤተሰባቸውን ለመቀየር በሚያደርጉት ጉዞ እንዲህ ያሉ እስከ ሞት የሚያደርሱ አደጋዎች ያጋጥሟቸዋል። እንዲህ ካለ አደጋ ራስን ለመጠበቅ ሁሌም ተመራጭ የሚሆነው መደበኛ የሆነውንና ራስን ለአደጋና ላልተፈለገ እንግልት ከሚዳርገው መደበኛ ከሆነ የፍልሰት አማራጭ ራስን ማግለል ነው። እስኪ አሁን ካለንበት የሀዘን ድባብ በጥቂቱም ቢሆን ዞር እንበል። ሁሌም ለእናንተ ለአድማጮቻችን የምናደርሰውን ምርጥ ድራማችንንም አዘጋጅተናል። የንጋት ኮከቦች ይሰኛል ድራማችን። የድራማው ጸሐፊ አንለይ ጥላሁን ነው። ዘና እንደምትሉበት እምነታችን ነው። ባለፈው ሳምንት በንጋት ኮከቦች ድራማችን ስንጥርና ፀሐይ እየተወያዩ ሀሳብና ልምድም እየተለዋወጡ ነበረ። ወደ ኋላ ግን የስንጥርና የፀሐይ ሀሳብ ተለያይቷል። እንደውም ስንጥር ፍልስፍና ለሴት ልጅ ምንም አይፈይድላትም፣ ሴት ቤቴ ነው ማለት ያለባት ብሎ ሀሳቡን በስሜት ገልጿል። በዚህ መሃል ቅመም ቀደም ብላ የፀሐይ እናት በመከተላቸው ውይይታቸው ተቋርጧል። የዛሬውን የንጋት ኮከቦች ድራማችንን ተጋበዙልን። የንጋት ኮከቦች። እውነት ተሳክቶልን ንግድን ጀምር ይሁን ጓደኛዬ? ያሳለፍነውን መከራ ከቆጠረልን ምናልባት በዚህ አጋጣሚ ልንካስ ይሆናል። ተስፋ አደርጋለሁ። እኔማ የህልም እንጀራ ሆነብኝ። ለመጨበጥ ብጓጓ እየራቀኝ ተቸገርኩ። ለማንኛውም ገንዘብ የሚያስገኙ የማህበረሰባችን ችግር የሚፈቱ የንግድ ስራ አማራጮች ላይ አትኩረን በውይይት ብናዳብር ጥሩ ውጤት ልናገኝ እንችላለን። ልክ ብለሻል። ግን ለንግድ ማስጀመሪያ የሚሆን ገንዘብ የሚሰጡን ይመስልሻል? ተስፋ አደርጋለሁ። እውነትሽን ነው። ተስፋ ማድረጉ ሳይሻል አይቀርም። እማዬ ምን? እማዬ ልክ አይደለችም፣ ተቀይራለች። ምን ነው? ምን ሆኑ?
እየተጨቃጨቀች ነው። ስልጠናውን አልወደደችው። ይሄ ያለ ነው። ይልቅ የተሰጠንን እድል በአግባቡ ተጠቅመን ህይወታችንን እንቀይር። ስልጠናው ከጨለማ ያወጣን ይመስለኛል። እሱን አትጠራጠሪ፣ ድንቅ ነው። ግን ኑሯችን መለወጥ አለበት። የሰው ነገር ይገርማል። ምን ነው ጓደኛዬ? አእምሯችን በተስፋ ተሞላ። ከድባቴ ከጨለምተኝነት ተላቀን። ግን ምን? ገንዘብ ሰርቶ በተጨባጭ ኑሮን መምራት ደግሞ ሌላ የተለየ ዳገት ነው። ድፍረት ስለሚጎለን እኮ ነው። እሱማ ስለ ንግዱ ማወቅ ግዴታ ነው። ገንዘብ አያያዝስ ቢሆን ይሄም ቁልፍ ክህሎት ነው። የተገኘውን ሳንቲም ለቁም ነገር ካላዋለ ምን ዋጋ አለው? ቁም ነገር ላይ መዋል አለበት ሲባል ግን የንግድ ድርጅቱን ለማሳደግ መዋል አለበት ለማለት ነው። አብዛኛው ነጋዴ ግን ሸጦ ያገኘውን ገንዘብ ለእለት ፍጆታ የሚያውለው። እኔና አንቺስ ብንሆን ያን ሁሉ አመት የደከምንበትን ገንዘብ ለእለት ልብስና ለደላላ ሲሳይ ማድረጋችንን ሳስበው ያንገበግበኛል። እውነትሽን ነው። ቀድመን እንዲህ አይነት ስልጠና ብናገኝ ኖሮ ገንዘባችንን እንዳሻን ባዘዝነው ነበር። አሁንም የማይሆን ቅዠት ውስጥ ያለን እየመሰለኝ ነው። አይፈረድብሽም። ሰመመን ውስጥ ነበርን። አሰልጣኞቻችን ግን ይባረኩ። ገፈፉልን ማለትሽ ይሆን? አዎ፣ ድብርት የማይጥፍር ዕጣ ፈንታ ገጥሞታል። እየቀበርኩት ነው። እውነትሽን? የተትረፈረፈ ሀብት ሲኖረኝ ይታየኛል። ያርግልሽ ጓድ። ያርግልን በእንጂ ድልቅ ያለ ኑሮ፣ መኪና እንደ ሸሚዝ በቀን 2 ጊዜ የምንቀያይርበት ይታየኛል። እዚህ ካልተሳካ ተመልሼ መሄድ አይቀርም። ሰርቼ መለወጥ አለብኝ። መመለሱ እንኳን እርሹ፣ ሁሉም የሚያምረው በአገር ላይ ነው። አስበሽዋል? እዛ ያለው በወር የማገኘው ገንዘብ አሁን ባገኘው እንዴት እንደማባዘው። ጨረቃ ላይ ወጣ ነበር። አሁን ያልሽውንም በአገራችን ሰርተን እናደርጋለን። እንዳፍሽ ያድርግልኝ። አረ የመጣንበትን ጉዳይ ዘነጋ ነው። ተይው እባክሽ፣ ይደርሳል። የልባችንን እንጫወት። እውነትሽን ነው። አራራራራ ፀሐይ በጣም ታቃጥላለች። እዛኛው ዛፍ ጋር እንሂድ። ነይ። አረ ጠብቂ። አረ ጠብቂ። ወይኔ አንቺ ግን ፍጥነትሽ ፍጥነት አይደለም። በጣም ትሮጫለሽ። ልደርስብሽ እኮ አልቻልኩም። ድሮስ ምንም ብቀጥን ጠጅ ነኝ አይደለም ይባላል። የኔ ውድ ጓደኛ ከጠጅም በላይ ነሽ። አመሰግናለሁ። እኔ ምልሽ ጓደኛዬ፣ እሺ ባለፈው ያስተዋወቅሽኝ ስንጥር ትክክለኛ ስሙ ነው? አዎ፣ ስንጥር ተባረክ ይባላል። ስም ጠፍቶ ነው? ሸበላ ነው። ይሄን ነገር አልወደድኩት። ልቅም ያለ ነው። ወንድ ሸበላ። አረ በቃሽ። የምር ግን ዘመድሽ ነው? አዎ ወንድሜ ነው። እኔ የማላውቀው ወንድም ኖሮሽ ያውቃል? ከዚህ በኋላ ወንድሜ እሱ ነው። እሱማ አወቅኩ። እስከ ዛሬ ሳትነግሪኝ ብዬ ነው። አሁን ካወቅሽ አይበቃ ውዴ? ምን ነው? ምንም። እንዲህ ስትሆኚ አያምርብሽም። ልቀቂኝ። እሺ በቃ ልቀቂኝ። አለቅሽም። ተይ በእናትሽ። አለቅሽም። ተይኝ። አለቅሽም። ልቀቂኝ። ተይ በእናትሽ። የንጋት ኮከቦች። ፀሐይና ቅመም ስልጠናው እንደ ጣማቸው እየተወያዩ ነው። እንደውም ስልጠናውን ቀደም ብለን ብንወስድ ኖሮ ከዚህ በፊት ከገጠመን ኪሳራ እንጠበቅ ነበር እያሉም እየተቆጩ ነው። በተለያዩ የማህበረሰቡን ችግር በሚፈቱ የስራ አማራጮች ላይ የመሰማራት ዓላማ እንዳላቸውም እየገለጹ ነው። በስልጠናው ከጨለማ ወጥተናል፣ የተገኘውንም ሳንቲም በአግባቡ መጠቀም አለብን በሚል ሀሳብ ላይም በመግባባት ላይ ናቸው። በስተመጨረሻም ቅመም ስለ ስንጥር አንስታ ሰፋ ያለ ጨዋታ ለመጫወት ብታስብም ፀሐይ ግን ስለ ስንጥር ብዙም ለማውራት የፈለገች አትመስልም። ታሪኩ ወዴት ያመራ ይሆን? ሳምንት ጠብቁን።
ለፍልሰት የሚዳርግ ውሳኔ በርካታ እርስ በራሳቸው ተመጋጋቢ የሆኑ የስነ ህዝባዊ፣ አካባቢያዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ማህበራዊና ባህላዊ ምክንያቶችን ያካተተ ነው። እነዚህ ለፍልሰት መንስኤዎች ሊሆኑ የሚችሉ ምክንያቶች በግለሰብ ደረጃ ወይም ደግሞ በቤተሰብ ደረጃ በከፍተኛ ሁኔታ የሚንጸባረቁ መጠነ ሰፊ እንቅፋቶች ወይም አስቻይ ሁኔታዎች ሊሆኑ ይችላሉ። ከሀገራችን ነባራዊ ሁኔታ አንጻር ድህነት፣ ስራ አጥነት፣ የእርሻ መሬት እጥረትና እጦት እንዲሁም ሌሎች የሀብት እጥረቶች ሰዎች ወደ ፍልሰት እንዲገቡ ከሚያስገድዷቸው ዋነኛ ምክንያቶች መካከል ይጠቀሳሉ። እናንተስ የፍልሰት ገጠመኛችሁና ምክንያታችሁ ምንድን ነው? እስኪ እየደወላችሁ ንገሩን። እኛ አንድ ባለ ታሪክ አሰናርተንላቸዋል። ይህች ወጣት የፍልሰት ገጠመኛዋንና ታሪኳን እንዲያውግታኛለች። ስሟን በማስቀደም ውይይታችንን ጀምረናል። እንካችሁ ሀዲያ ሰን ይባላለሁ። 02 መርሳ ሀብሮ ወረዳ። ህይወት እንዴት ነው? ህይወት ምንም አይደለም። የት ነበርሽ በፊት? መድና። እንዴት ሄድሽ? እስቲ አካሄድሽ ንገሪኝ። የሄድኩት በፓስፖርት ነው። በፓስፖርት ነው የሄድኩት። ከዛ ሄጄ ህገወጥ ነኝ፣ ህጋዊ አይደለም። በኡምራ ሄጄ ከዛ ወደዛ ለመስራት ማለት ነው። ብሩንስ እንዴት አገኘሽ? ብሩን ከቤተሰብ ነው፣ በብድር ነው። እና ማለት ከዚህ ስትነሻ እንጂ ከማህበረሰቡ ለማስተማር ሳይሆን ሄዶ ልጁ እንዲለወጥ ነው እንጂ የመማር ማስተማሩ ነገር እኛ ጋር ብዙ አይደለም። የአብዛኛው ሴቶች ናቸው ስደት ላይ የሚጋፈጡት፣ ለመከራም የሚዳረጉት ሴቶች ናቸው። እና አሁን እዛም ተሄዶ አሁን በህገ ወጥ ባይሆንም ህጋዊ ሆኖ እዛ ሄደሽም ህጋዊ ኤጀንሲዎች ሼርነታቸው እነሱ ጋር ነው እንጂ ላንቺ ጠበቃ የሚቆምልሽ ወይም ደግሞ ላንቺ የሚከራከርልሽ ሰው የለም። አሁን ብዙ እህቶቻችን ሄደዋል፣ እዛ ኤጀንሲ ውስጥ ናቸው፣ የሚበሉት እንኳን የላቸውም። ከአረቢት አንቺ አንድ ኤጀንሲ መጥቶ አንቺን ካመጣሽ አረቡ ምን ያህል ላንቺ አስተያየት ይኖረዋል ወይም ክብር ይኖረዋል ማለት። ሌላው ዜጋ እንደዚህ አይነት የለም። ሌላው ዜጋ ላይ በቃ ህጋዊ ሆነሽ ህጋዊ ነሽ። እኛ ግን ህጋዊ ሆነን ሄደንም ህጋዊ አይደለንም። እዛ ጋር ሸር የሚደረገው ኤጀንሲዎች ማለት የመንግስት አካል ሊያዩ ይገባል። እዛም ሄዶ እንደገና የመማር አስተማሩም እንትን ብሎ የስራ እድል ተፈጥሮለት በህጋዊም በህገ ወጥም እኔ አልመክርም ለእህቶች። ያው የአረብ ሀገር ከትርፋማነቱ ጉዳቱ ነው የሚበዛው። ስለዚህ አንቺ ልጆችን አስተምረሽ ጥሩ ዜጋ ፈጥረሽ በሀገራቸው ላይ ስራ ተፈጥሮላቸው ኑሯቸውን ቢኖሩ ነው እንጂ ስደትን አልመክርም እኔ። አሁን እንደገና በእኛ ማህበረሰብ አሁን ህጻናቶች በትምህርት ቤት እየተደለሉ ልጆች ደብተራቸውን እየጣሉ በባህር እየወጡ ነው። ያ ነገርስ እንዴት ነው? መጨረሻስ መቋጫውስ ምንድነው ነው የሚለው። ለዚህ የለውም። አሁንም እየሆነ ነው፣ ይቀጥላል። ጎረቤት ከደላላ ሆኖ አንድ ሰው ሲሞትበት ማህበረሰቡ እርጥባን ብሎ ለዛ ሰው የነፍስ ዋጋ እየከፈለ ነው። ስለዚህ በጣም ከባድ ነው ያለንበት ሁኔታ። እኔ አሁን ለሚቀጥለው ትውልድ ወይም ደግሞ ወደ አረብ ሀገር ለሚሄደው ግንዛቤ አግኝቶ እዛ ከተመላሾች ብዙ ተሞክሮች አሉ፣ ብዙ ነገር አውቀውት ቢሄዱ ከሚገጥምሽ አንጻር አንቺ ለሁሉም ነገር እንትን አትደነግጭም፣ ለሚመጣልሽ ነገር ትቋቋሚዋለሽ። ሳናውቅ ሄደን ግን ብዙ ነገር ደርሶብናል፣ የስነ ልቦና ጉዳትም ደርሶብናል። ስለዚህ ተምረው የመማር አስተማሩም እዛ ያለውም ኤጀንሲ ጠለቅ ብሎ መንግስት ሂዶ ዜጎች እንዴት ናቸው ብሎ መታየት አለባቸው። ለኛ የቆመልን ዘብ የለም፣ ማንም ለኛ የለም። እኔ እውነቴን ነው የምልሽ። አንድ ኤጀንሲ በዚህ በህጋዊ ሂዶ ተብሎ እዛ አንቺ ህጋዊነትሽን ካላረጋገጠልሽ ምኑ ነው ኤጀንሲ? ያው ህገ ወጥ ነው ይሄምና። ስለዚህ ይሄ ነገር ቢስተካከል እላለሁ። አብዛኛው ሴቶቹ የስለንቦና ደግሞ ከወደዛ የሚመጡት የስለንቦና ድጋፍ አሁን ብዙ ሰው ሀሳቡን የማይገልጻል። እኛ ዲኢሲ የሚባል አሰልጥኖ ስለ ስራ ክህሎት ራሳችንን እንድንናገር አድርጎናል። ሀሳባችንን ገልጸን አሁን አንቺ ችግሬን ራሱ መናገር አልችልም ነበረ እና ብዙ በየቤቱ የስለንቦና ጫና ደርሶባቸው ከማህበረሰቡ ጋር ተገናኝተው ማውራት ችሉ ብዙ የተጎዱ እህቶቻችን አሉ በአረብ ሀገር ምክንያት። ስለዚህ የሚሄደው ወጣት ያዋጣኛል ውጤታማ ሆናለሁ ብሎ ከሄደ ሁሉንም ግንዛቤ አግኝቶ ከህይወት ተሞክሮ ምን ሄዶ እዛ ጥሩ ነገር አለ መጥፎ ነገር አለ የሚለውን ነገር አጣርቶ ቢሄድ በራሳቸው ደግሞ ትምህርት እውቀት ቋንቋ አውቆ ቢሄዱ ያን የተሻለ ነገር ነው ብዬ አስባለሁ። አማራጭ ከሌለ ነው አንቺ ለአንድ ሰው ወደ ስደት ወይም ደግሞ ወደ መሄድ አልባሌ ሱስ ቦታ ላይ እንዲገኝ የሚያደርገው ወጣቱ ምንድነው? ስራ ማጣት። የስራ እድል ቢፈጠርላቸው ለወጣቶቹ ተምረው ትምህርታቸውን የጨረሱ ዲፕሎማና ዲግሪ ይዘው ስደትን ይመርጣሉ። ከስራ አጥ የተነሳ ነው። የስራ አጥነቱ ይሄንትን ብሎ ሁሉም ወደ ስራ ቢሆን ስደቱ ቢቀንስ በቃ ይሄ ነው ብዬ ነው የምመክረው ለትውልዱ። ሌላ ነገር የለም። ምን ገጠመሽ አንቺ ከዚህ ወደ መዲና ከሄድሽ በኋላ? እንዳሰብሽው ነው የሆነው? እስቲ እንዴት ነበር? አልሆነም። ሊሆንልሽም ላይሆንልሽም ነው አንድ ነገር ስታስቢ። ስለዚህ እዛ ሲሄድ እኔ ያው አሰሪዎች ደህና ነበሩ፣ ልጆቹ ግን ይማቱ ነበረ። ይማታሉ፣ ይደባደባሉ። ቤተሰቦቻቸውን ሲያው ትኩሻ ይደፉብኝ ነበረ እና ብዙ መናገር አትችይም። ሀሳብሽን እንደዚህ አድርገውኛል ብለሽ ቁስልሽን ይዘሽ እያመመሽ ነው የምትኖሪውና ቋንቋ ለማወቁም
አንድ ችግር ነው እና ብዙ አለ ብዙ አስከፊ ነገሮች አሉ አረብ ሀገር ላይ በጣም ብዙ ልነግርሽ ከሞትሽ ህጋዊ ካልሆንሽ ደርቀሽ ነው ባህር ላይ ነው ሬሳሽ የሚጣለው ብዙ እህቶቻችን ያልመጡ አሉ ስለዚህ ያ ነገር እኔ ቢቀር እላለሁ የማትረሳው አጋጣሚ እዛ ሰው ቤት ሆነሽ የማትረሳው አጋጣሚ እሷ ቤተሰቦቿ ጋር ሄዳ ፍሪጁን ቆልፋብኝ 2 ቀን ምግብ አልበላሁ ውሃና ተምር እየበላ ያሳለፍኩትን ቀን አረሳው አንድ ሰው እየሰራም እያጸዳም ባይኖርም ተከታተልሻለሁ በካሜራ እየሰራ ግን ምግብ ሳይበላ ሲቀር ከባድ ነው ስለዚህ ያ ነገጠመኝ አረሳውም እና ህፃኑ ተነስቶ ሻይ የደፋብኝ ትኩስ ሻይ የደፋብኝ እሱንም አረሳውም ቢሆን ለምን እንደሆነ የደፋብሽ በቃ ማለት እኔ ጋር ቆይተው እየተጫወቱ እናቱ ስትመጣ ድንገት ለእናቱ ሻይ ሰርተሽ አቅርቢልኝ ስትለኝ አንስቶ ደፋብኝ ምንሽ ላይ ሰውነቴ ላይ እና ያ ያገጠሞች አይረሱም ከዚህም የከፋሉ እና እነዛ እህቶቻችን ራሱ ድጋፍ አግኝተው የስነ ልቦና ድጋፍ አግኝተው ወደ ራሳቸው ተመልሰው በማህበረሰቡ ራሳቸው እንዲገልጹ መሆን አለባቸው ከወደዛ ሲመጡ ብዙ ነገር ከቤተሰቦቻቸው ጋር አንቺ ከቤተሰቦች ጋር ማች አታደርጉ አብረሽ አትሄጂም እንደመጣሽ እዛ ሆነሽ የላክሽው ብር እዚህ ምንም ሳይሰራበት ሲቀር ምንም ሳታገኝ ስትቀሪ ከዛ ከደረሰብሽ ግፍ አንጻር እዚህ ደግሞ ባዶ ስትሆኚ የሚደርስብሽ ብስጭት አለ በራስሽ ጊዜ የምታደርጋቸው ብዙ ነገሮች አሉና ያ ነገሮች እንዳይሆኑ ቅድሚያ ሁኔታ ከዛ የሚመለሱት ህብረተሰቡ ጋር ተስማምተው እንዲኖሩ ስራ ቢሰራ ስልጠና ቢሰጣቸው ከወደዚህም ደግሞ ለሚነሱት ወጣቶች ስልጠና አግኝተው ከኛ ትምህርት አግኝተው አውቀውት ቢሄዱ ነው እኔ የምለው እንደው እዛ ሄደሽ ገንዘብ ትልኪ ነበር ትሰሪ ነበር እየተሰቃየሽም ቢሆን ማለት ነው ቤተሰብ እንዴት ነው የሚቀበለው ብሩን ምን አድርጎ ጠበቀሽ ቀላል ህይወት ነው ያላቸው ደሃ ማህበረሰብ ነው ያለው ያለኝ ምንም አላገኘሁም ከእናቴ ማስታም ውጪ እናቴ ካንሰር በሽተኛ ነበረች እናቴን አስታምም ነበር እናቴ ሞተችብኝ ቀጣይም አባቴን አስታምም ምንም ነገር የለም ቤት ምናምን አልሰራሽም ምን ያህል አመት ሰራሽ 9 አመት 9 አመት ሰርተሽ ምንም የለኝ ግን ከመጣ በኋላ ደግሞ ፈጣሪን ማመሰግነው ቢያንስ እዛ የተንገላታሁት እንግዲህ ተንገላች በዚህ ደግሞ ፈጣሪ በምን ክሶኛል ብትይ በልጆች መጽናኛዎች ደስታዎች ተስፋዎች ልጆች ናቸው ነገ ሌላ ቀን ነው ብዬ ነው የማስበውና ለሁሉም ነገር ፈጣሪን አመሰግናለሁ እዛ ብዙ እህቶቻችን የቀረዋሉ ተንገላታዋሉ የሞተዋሉ ታማ ሆስፒታል ላይ የቀረዋሉና እኔ ለራሴ እድለኛ ነኝ ስንት ልጅ ወለድሽ መተሽ ነው ከመጣሁ ሁሉ 2 ልጆች 3ኛ ነፍሰ ጡር ህይወት እንዴት ነው አሁን ህይወት ምንም አይልም ግን አሁን በእኛ እንደዚህ ከአረብ ሀገር ተመላሽ ተብለው ይሰበስቡናል ያሰለጥኑናል እዛ ተጎርተሽ መተሽ እዚህ ደግሞ የሆነ እንኳን መስራት ፈልጊ ኮንቴነር ብትጠይቂያቸው ቦታ ነክ ብትጠይቂያቸው የሆነ ነገር ብትጠይቂያቸው እኛ ተሰሚነት የለንም እንቱሻል እዛ ተጎርተን መተናል ቢያንስ እዚህ ሀገራችን ላይ ቋንቋችን የሚናገረው በእኛ ማህበረሰብ ገለልተኛ ከሆነ ወደ ማን ነው የሚሄደው ወደ ማንም አይሄድምና ቅድሚያ ለኛ የሚሰጠን ሳይሆን ተሰሚነት ቢኖረን በማህበረሰቡ ስትናገር ያ ይችኳ አንድ እንትን ብላ መተልች ታዋዝም ብላ ታወራ ተሰሚነት የለሽም በማህበረሰቡና ያ ነገር ደግሞ ሌላ ቁስልና ሌላ ጫና ሌላ ገለልተኝነት ይፈጥርብሻል እና በዚህም በአገራችን ላይም ደግሞ እኛ ተሰሚነት ቢኖረን መስሪያ ቦታም ስፈድ ቢሰጠን ድጋፍ የሚያስፈልጋቸው ብዙ ሴቶች አሉ እነዛ ድጋፍ ይደረግላቸው ብዬ ነው የምለው አሁን ምንድነው የምትሰሪው እየሰራሽ የምትተዳደሪ ስራ የለኝም ባለቤትሽስ እሱም ያው የቀን ስራ ነው የሚሰራው ልጆችሽንስ በምን ታስተዳድሪያለሽ ያው በዛው የአባትና እናቴ የሰጡኝ የእርሻ መሬት አለ መሬት እሱ ሲመጣል ከዛ ውጭ ምንም የለም 9 አመት አንድ ቤት ነው የሰራሽው ወይስ 3 ቤት ሰርቻለሁ ለምን ቀያየርሽ እነሱ ሌላ ቦታ ተሳፈሩብኝ በስራ ሲቀየሩ እኔ ወደዛ ደግሞ እርቄ መሄድ አልፈልግም ዛው መድና ነበርኩኝ 3 ቦታ ሰርቻለሁ 3ቱም የተለያየ ህይወት አሳልፌበታለሁ ግን እዚህ ጋር የሚያስተምርሽ ነገር ሴት ማለት ጠንካራ ናት ምንም ቋንቋ ሳታቅ ምንም ነገር ሳይኖራት የሰዎችን አይታ ወጣ ራሷን ሆና ሰርታ ቋንቋ ችላ የሚያልፍባትን ግፍ ሁላ አሳልፋ ብዙ ነገር ሆና እንኳን ያው ማለት ሴት ጠንካራ ናት ምንም ቢሆን ምንም ትችላለች ብዬ ነው የማስበው አሁንም ቀጣይ ያለው ትውልድ ቢማር ለምን መጣሽ አንቺ ከዛ ታይጄ ነው የመጣው ቤት ስትቀይሪ ነው አልቀይር መንገድ ላይ ነው ያዙኝ ቆሻሻ ስጥል ወታደሮች ናቸው ያዙኝ እስር ቤት አስገቡኝ ከዛ በኋላ ወደ ሀገር የተሸኘ እንጂ መምጣት አትፈልጊም ነበር አራማ ያው እዛም ብትሆኚ ያው ነው ወደዚህ ብትመጪ ያው ነው ስለዚህ እኔ በመምጣቴ ደስ ብሎኛል ቢያንስ እናቴን እንኳን በሞት ባጣት አባቴን አስታምሜ ቀብሬያለሁ ስለዚህ በመያዜ አልጸጸት ታሰርሽ ታስሬያለሁ ታስሬ ነው የመጣው 2 አመት ታስሬያለሁ እስር ቤት ውስጥ ከያዘሽ በኋላ ማንገላታት ምናምን ነበር እስቲ እስር ቤት ውስጥ ምግብ ስትወስጂ ይደፉ እርስ በርስ ነው እዛ እርስ በርስ ነው የምትጣሊ ይደፉብሻል ያ ምግብ ትቀበሽ ሳታጅ ተወርቂያለሽ ትንገላቻለሽ ግን ያም ሆኖ ተችሎ ደግሞ ወደ ሀገር ምን ስላበቀኝ ፈጣሪን አልহামዱሊላህ ነው የምለው ቀደም ብለን የሰማናት እህታችን በኡምራ ሰበብ ከሀገር እንደወጣችና
ገንዘቡንም ቤተሰብ እንደሰጣት ነግራኛለች። ከሀገር ከወጡ በኋላ ግን ክብርም ኩራትም እንደማይኖር ነው ያስረዳችኝ። ከሀገር ውጭ ያለው እንግልትና የስነ ልቦና ጉዳቱ ተዘርዝሮ የማያልቅ መሆኑን አጫውታኛለች። ወጣቱም ከመሄዱ በፊት አስፈላጊውን ዝግጅት አድርጎ በፍልሰት ህይወት የሚያጋጥመውን ወጣ ገባ ተረድቶ መውጣት እንዳለበት ትናገራለች። በራሷ ላይ የደረሰውን ጉዳት ስታስረዳኝ በአሰሪዎቿ ልጆች እስከ መደብደብ እንዲሁም በረሃብ ሁሉ እንደምትቀጣ የቅርብ ጊዜ ገጠመኟ እንደሆነም ታስታውሳለች። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ አዝማድ እለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው? የሚሉትን ልማዶች ወደ እናንተ እናደርሳለን። የጎረቤት ልጅ፣ የትምህርት ቤት ጓደኛ ፍልሰትን ስላሰበ ለእኔም ይሳካልኛል ማለት ዘበት መሆኑን ከዛሬዋ እንግዳችን ታሪክ በጥቂቱም ቢሆን ተረድተናል። ሁላችንም እኔም አንተም አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችውን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል እንላለን። በዛሬው ወደ ሀገር ቤት የሬዲዮ ፕሮግራማችን ስም በዚህ ወደ ሀገር ቤት በተሰኘው ፕሮግራማችን በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን ወደ እናንተ በተከታታይ እናቀርባለን። እናንተ ሁሌም በዚሁ ሰዓት ጠብቁን። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ደግሞ በ0944 088998 ላይ በመደወል አሳውቁን። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃቸዋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክት ላኩልን። መልካም ጊዜ። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት